ሰበር ዜና የሩችና የአብርሃም መፋለም እንግዲህ እንደቀጠለ ነው። ሌሎቹም እንግዲህ እነ ነውር ጌጡ ትታሰርልን እኛ አልቻልናትም ሲሉ ከመሼ ተደምጸዋል። እኔ በጣም ግርም ነው የምታረጉኝ። የአንበሳ ሊሙቶ የጅብ ሊገነነ አላሰደኝ አለ ፀጉሩ እየቦለለ እንደተባለው መቼም አንበሶች ሙተው በጎቹና ዝንቦቹ አሊያም ደግሞ ውሾቹ አይገኑም፣ ሊገኑም አይችሉም። ስለዚህ አሁን እናንተ እያደረጋችሁት ያላችሁት ነገር ነውር ነው። የልጁን እናት አያስችለውም እንጂ ቢያስርልን አሊያም ደግሞ ቢያሳስርልን ጥሩ ነበረ። እሱ ግን ሆዱ ሩሩ ነው ሲሉ ገልጸዋል። እኔ እነ ነውር ጌጡ ብዬ ደግሞ እኔ መልሽላችኋለሁ። ምናልባት ሄርሜላ ተረፈ የተረፈ ልጅ ሀቅ ነው የምናገረው። አባቷም ተረፈ ስለሆነ ማለት ነው። አልተሳሳትኩም አይደለም። ምናልባት አሳውቁኝ ስለማቅ ነው። ሄርሜላ ተረፈ ነገ ከነገ ወዲያ እናንተ አብርሃምን የምትወዱት የምታቀርቡት አማቻችን በመሆኑ አይደለም። ነገ ከነገ ወዲያ ሄርሜላ ተረፈ አርግዛ ወልዳ ልክ እንደ ሩታ በእርግዝናዋ ከወዲህ አማስሎ አሊያም ደግሞ እንደዚህ ወልዳ አብርሃም እኮ የአብርሃም አባትነት እኮ ቢቀር ይሻላል እኮ። አረብያ ለልጁ እንኳ መቀመጫ አንድ ዩቱብ ላይ እንኳ ከዛም በላይ እየተከፈለው በወደንሱ በአማካኝነት በፋሚሊዎቹ አማካኝነት እየተከፈለው እንኳ ልጁን እንኳ አረብያ ገዝቶ ላሳረፋት ይችል ልጅ እየቀጠቀጥን ስራ እየሰራን ነው። ስለዚህ እስኪ አረብያ ላይ አድርጌ ልጅን እንኳ ላሳርፍ አላለም። ምናልባት ልምዱ የላቸው ይሁን ምኑ ይሁን አላውቅም። ከልቅስ ከመማሩ እስክርቢቶ ይዞ ከመጻፉ እስክርቢቶ ገዝቶ ደፍተር ላይ ከማበላሸት ማወቁ ይበልጣል። ያላወቀ ሰው ደግሞ አያውቅም። ዘላለም አለሙን ያው በሰው እንደተነዳ ነው የሚኖረው ማለት ነው። ወደ ስጋና ፋሚሊ ጋር ደግሞ ክርክር እንደገና ደግሞ ብስጭት እንደዚህ መያዝ ጥሩ አይደለም እንጂ ተሳስተ ነው አሁን ክስ ስተት ነው። ተሳስተን የገዛ ክስት ላይ ክስ መመስረት ገዛ ሚስት ላይ ክስ መመስረት ምን ማለት ነው? በቀልም በበቀል በደልም በበደል ይሻል። እንደዚህ ምንድን ነው ይሄ ማለት ምንድን ነው የኔ ጥያቄ። ወደንሶችም አውቀዋል። ያንተ ወደንሶች ራሱ አውቀዋል። አያደርገውም እንጂ ቢያደርገው ደስ ይለናል። እኛ አልቻልናትም ይላሉ። አይሩታ የኔ አልተቻልሽም። 4 ዓመትሽን ጨርሰሽ ወደ 5 ዓመትሽ እየተቃረብሽ ነው። በርቺ፣ ገስግሽ፣ ግድ የለሽም። አዎ ገስግሽ፣ ጠንክሪ እና ሰፖርት እናደርጋለን እያሉ ነበር ልጆቹ። ትክክል ናችሁ። ሰፖርት እናደርጋታለን። አረብያ ትናንትና አላሰራትም እያሉ ነው ጋይስ። እኔ እስከዛሬ ድረስ ትዝ ብሎኝ አያውቅም እኔ ራሱ ማለት ነው። ግን እነሱ ልምድ መሸከም አይሆንላትም። እች ልጅ አቅም የላትም ጋይስ። ልጅን ማቀፍ እንዴት እኔ አልችልም። እኔ አልችልም። እጅ አይችልም። ብታውኝ አንድ ቀን እኔ ልጅ አቀፍ ያላቅም። እውነቱን ልንገራችሁ፣ አንድ ቀን ታጭኔ ላይ እጅ ላይ ቀሰመን ብላን ምላችሁ ወላሂ አቀፍ ያላቅም ልጅ ነኝ። አልችልም። እጅ አይችልም። መሬት ላይ እና ፍራሽ ላይ በማስቀመጥና አረብያ ላይ በማስቀመጥ እኔ አላውቅም። ልጅ አቀፍ እኔም ላይ እዚህም ላይ አቀፍ ያላውቅም። እጅ ላይ ወላሂ ነው የምላችሁ። ከጭኔ ላይ ልጅ አስጠኝቼ አላውቅም። እጄ ላይ ልጅ አስጠኝቼ አላውቅም። አይችልም እጄ ማለት። ስለዚህ እኔ ልላችሁ እንትን ያልኩት የምትተባበሩ ሰዎች ተባበሯትኝ። ኢትዮጵያ ውስጥ በጣም ርካሽ ነው። 20 ብር ቢሆን ነው ትንሹ የሉልዬ። ግን ደግሞ ልምዱ ከሌላቸው ደግሞ እንዳይደፉት ልጁን አደራችሁ። በጥንቃቄ መልኩ ነው ማሰሪያ ያለው ማጥበቂያ ያለው ማላል ያለው። ምናልባት እንደዛ ይመስለኛል እስከዛሬ ድረስ እንኳ ይሄ አባት ነው እንዴ? ዩቱብ እኮ በደንብ ነው እኮ የሚከፍለው፣ እየቀጠቀጠ ነው። ታዲያ ለአረብያ ሴት ጋር ያንንም ይችንም እየገተተ ጉንጩን እየተሳመ እጁን እንትን እያለ ከሚመጣ ለልጁ አረብያ ገዝቶ እንኳ እዚህ ላይ አድርጌ አተያዥ ከነስ ከዚህ እየነሳ መስራት ካለብን ከዚህ እናነሳለን። ሲቀጥል በልጁ አትሸቀሉ፣ ይበቃችኋል። ሩታም ሆንሽ አብርሃምም ሆንክ ይበቃችኋል። ሩቲ ማለት በልጅሽ ጭራሽ ሶሻል ሚዲያ ራሱ መውጣት የለብሽም ነበረ። እኔ ከዚህ በፊትም ሰርቻለሁ፣ በተደጋጋሚ ሰርቻለሁ። ታይ ሩታ ልጅሽን የመጀመሪያ ስታወጭ ተቃውሞ ያለው ልጅሽን የመጀመሪያ ወደ ሶሻል ሚዲያ ስታመጭ ችግር የለውም። ዩቱብ ይከፈትለታል፣ ግድ የለም። አሁን ላይ ደግሞ ዩቱብ ጠብቋል። ቢከፈትለት ራሱ ከ8,000 በላይ ነው እንትኑ ራሱ ህጉ ሰዓቱን ያወጣውና አሁን ላይ ሰው ሰልችቷል።
ግን አንድ ሰው እውነት ናት፣ ውሸት ደግሞ ውሸት ነው። ፍሬ እየሆነች ትመጣለች። እኔ ለህዝቡ ውሸትን አታውቅም ይበቃል ብዬ ብዙ ጊዜ ደጋግሜ ነበረ። ማርቲን አይታችኋታል። የአቢላ ባለቤት ነኝ ብላ መጣች። ማርቲ ተረፈ ማለት ነው። ጓደኛሞች ነን ብለው ነው የመጡት እንግዲህ በፊት ማለት ነው። በፊት ማርቲ ተረፈ። አሁን ደግሞ እንግዲህ ማርቲ ስጦታ ብትሰጠው አቤላ ከእግሯ ስር አድርጎላ ሄደ። እኔ እንጃ ብቻ የኔ ጉታችሮች አላውቅም። አሁን ደግሞ አሜሮ ደግሞ ፀጉርህን ቀይር ተባለሽ አንቺ ካልሽ ምናምን ብሎ ደግሞ አሜሮም እንደወረ እኔ እንጃ ብቻ አላውቅም። እና አሜሮም እህቱነች የገዛ እህቱን ነው ይዞ የመጣው። አሜሮ ለምን ሌላ ሴት ፍቅረኛ ነው ለመጣም። አሜሮ ትመጡ እህቶች ነን፣ ወንድማሞቾች ነን፣ እህት ነን፣ ጎረቤት ነን፣ ቤተሰብ ነን። በቃ ከእናንተ ወደሶች ከእናንተ ፋሚሊ ሰብስክራይብ እንፈልጋለን ብላችሁ ብትመጡ ማንኛውም ሰው ይቀበላችኋል። እኛማ ፍቅረኛሞች ነን፣ እኛማ ትዳር ያለው አይለይ፣ ፍቅረኛው የያዘው አይለይ፣ ምስልስል ምስቅልቅሉ የወጣ ነገር ማለት ነው። እና ሩቲ ልጅሽን አላህ ያሳድግልሽ። በልጅሽ እንዳሰሪ ካሁን በኋላ ይበቃል። በሌላ አይዲያ ደግሞ ቀጥላችሁ ይዛችሁን ገና ይቀጥላል። እንግዲህ በነጋ በአብርሃም ቻናል ነው። ለምን እንደሆነ አልገባኝም። ይገባኛል። ቻናል አብርሃም የሆነ ድግስ አለ እንዴ? አብርሃም ድግስ አለ እንዴ? ድግሱ ደራረሰ እንዴ? ታዲያ እኮ ችግር የለውም። አዎ ችግር የለውም። አብሽር። ድግሱ ከደረሰ እኛም አለን እኮ እንዴ። ወደ እሱ ፋሚሊ እኮ አያሳፍርም እኮ፣ ግን አስቀይማል ወደ እሱች። በተለይ የሩታን ወደ እሱች ፋሚሊዎች በጣም ያናደርገው የምር ብረታቸው ደግሞ ሊያጠፉህ ለአንተ የሚጠፋውን ነገር መክረውህ አያውቁ፣ አንተን የሚጎዳ ነገር አድርገውህ አያውቁ። ሁለታቸው አንድ ላይ ሁኑ፣ መስዋዕትነት ከፍለናል፣ እንዳመጣጣችሁ ሁኑ ነው። ዛሬም ትግላቸው ያንን ነው የሚናገሩትም ያንን ነው። ትክክል ናቸው። መስዋዕትነት ከፍለዋል። ራሳቸው ናቸው ደግሞ ቻናሉን ያሳደጉት፣ መብታቸው ነው። ስለዚህ ያው ያልሆናችሁትን ነገር ለህዝቡ ባታደርሱ፣ ህዝቡ ባይጎዳ ጥሩ ነው። እህቶች እየተጎዱ የእውነት እየመሰላቸው ገንዘባቸውን የላኩ የተበሉ ልጆች ብዙዎች አሉ። ሀቂቀተን በአደባባይ ገንዘባቸውን ልከው የተበሉ እህቶች አሉ። በአደባባይ አካውንት ተቀብለው። እኔ ግን አፈርኩኝ፣ የእውነት እኔ አፈርኩኝ። እኔ ደግሞ ጎጃሜ ነኝ። አፌ እንጂ ገንዘቤ አይገኝ። ደሜ ፍስስቤ እውነቴን ነው የምነግራችሁ። ስንት ምስኪን አለ። እኔ የተገደለ ማህበረሰብ ነው የያዝኩት፣ የተፈናቀለ ማህበረሰብ ነው የወጣሁት። ስለዚህ ለነዛ ብረዳቸው አጀር አለው፣ ዱዓም ያደርጉልኛል። ለአንዳንድ ምስኪን ደግሞ መስጠቱ ጥሩ ነው። ግን ደግሞ ያው በአደባባይ ሶሻል ሚዲያ ላይ አካውንት ተልኮ ገንዘብ ላኩልኝ